የተወደዳችሁ የቻናላችን ቤተሰቦች እንደምን ቆያችሁ? ዲያቆን ሄኖክ ኃይሌ የካህን ጥሮታ የለውም በሚል ርዕስ ያጋሩንን እጅግ ግሩም መልእክት ይዘን ቀርበናል። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እንዲሁም ለሌሎች ተደራሽ እንዲሆን ሼር በማድረግ ጀምሩ። በቀጥታ ጽሑፉን ወደ እናንተ ማቅረብ እንጀምራለን። እስከ መጨረሻው ተከታተሉን። የካህን ጥሮታ የለውም። ከልጅነታችን ጀምሮ በቤተ መቅደስ ያሳደጉን ድንቅ ድንቅ አባቶች ዛሬ ትዝ አሉኝ። ግርማ ሞገሳቸው ቅኔ ማህሌቱን የሚሞላ መንበሩን ለማየት እስኪያስቸግር ድረስ ማጠንታቸው ደመና የሚሰራ ኪዳን ሲያደርሱ ፍርሃታቸው ፍርሃት የሚያጋባ እግዚኦታቸው ልብ የሚሰነጥቅ ዳዊታቸው አጋንንትን የሚያርድ አባቶችን ዛሬ አሰብኳቸው። ክህነት ማላገጫ በሆነበት በዚህ ዘመን ላይ ሆኜ የቅትለተ ዘካርያስን ዋዜማ እያየሁ አደግድገው ግብረ ሕማማትን አንብበው የሚሰግዱትን የክት ልብሳቸው መቀደሻ የሆነላቸውን ሰዓታት ቆመው ማህሌት ቆመው ዞረው አጥነው ክርስትና አንስተው ፍትሐት ፈተው የታመመ ጠይቀው የተጣላ አስታርቀው ሌሊቱን ቁመው አድረው ቀኑን ክርትት ሲሉ የሚውሉትን አባቶቼን ዛሬ አሰብኳቸው። አባ መቃርስ ስለ አባ ጳውሊ ሊተርክ ሲጀምር መነኩሴ አይደለሁም መነኩሴ ግን አይቼ አውቃለሁ ብሎ ነበረ። እኔም ዛሬ ልበል አባት አይደለሁም አባቶችን ግን አይቼ አውቃለሁ። መስቀላቸው በትልቅ ሰበን የተሸፈነች ሲያሳልሙ በውድ መዓዛ የሚያውድ መስቀል ያላቸው ጥምጣማቸው የደመና ክምር የመሰለ ጥና ይዘው ሲዞሩ መሬት የሚረግጡ የማይመስሉ መንበሩ ፊት ሲቆሙ የሚብረከረኩ ለሥርዓት የሚጠነቀቁ እንደ ፀሐይ የሚያንጸባርቁ ጭራቸው ከሽበታቸው ጋር ቀለሙ አንድ የሆነላቸው አባቶችን አስቤ ዛሬ ትካዜ ውስጥ ገባው። ከቤተ እግዚአብሔር ውጪ መሄጃ የላቸውም። ተረኛ ባይሆኑም ከመቅደሱ አይለዩም። እረፍት ቢሰጣቸውም ከደጁ ርቀው እረፍት የላቸውም። የመጣ የሄደው የሚያዛቸው ብዙ እንዳላገለገሉ ሁሉ አጎንብሰው የሚታዘዙ የቤተ መቅደስ አዕማድ ካህናትን አሰብኳቸው። ቄስ ሀብቱ ዛሬ ትዝ አሉኝ። ጥምጥም ተሳክቶላቸው አያቅም። የሚጠመጥሙት ደግሞ ቢጫ ጥምጥም ነበረም። አጠማጠማቸው ግን አይሆንላቸውም። ልጆች ነበርንና ስናያቸው ፈገግ እንላለን። ቅዳሴ ይወዳሉ። ሰሞነኛ ሆነውም ሳይሆኑም ለራሳቸውም ለሌላውም እሺ ብለው ይቀድሳሉ። ዛሬ ግን ያነሳዋቸው የንስሐ ልጆቻቸው ትዝ ብለውኝ ነው። የቄስ ሀብቱ የንስሐ ልጅ ለመሆን ፈልገህ ሄደህ ብትጠይቃቸው እሺ አይሉህም። እርሳቸው የሚቀበሉት የንስሐ ልጅ እስረኛ የሆነ ብቻ ነው። የትኛውም ወህኒ ቤት ያሉ እስረኞች የእርሳቸው ልጆች ናቸው። ለዕድሜ ልክ ወይም ለብዙ ዓመታት የታሰሩ አለዚያም ፍርድ የሚጠባበቁ ሊሆኑ ይችላሉ። የቄስ ሀብቱ ልጆች ናቸው። ወህኒ ቤቶች ለእርሳቸው ወለል ብለው ይከፈታሉ። ጥበቃዎች በአክብሮት ያስገቧቸዋል። እየዞሩ እስረኞቹን ያሳልመው ጸሎት አድርገው ንስሐ የሚገባ ካለ ሰምተው ጸሎተ ንስሐ ደግመው ይወጣሉ። ሥራቸው ወህኒ ቤት ብቻ አያበቃም። የእስረኞቹን ቤተሰቦች ደግሞ ዞረው ይጠይቃሉ፣ መልእክት ያደርሳሉ። የታመመ ቤተሰብ ካለ ይጠይቃሉ። የሞተ ካለ እስረኛውን ወክለው ቀብሩን ያስፈጽማሉ። እስረኛውን ባለበት መርዶ መስማት ካለበት ያረዳሉ፣ ያጽናናሉ። ሦስተኛው ሥራቸው ደግሞ ቢጫ ክላሰር ሽፋን ያላት መዝገባቸው ናት። በዚያ መዝገብ ላይ የእስረኞቹ የፍርድ ቤት ቀጠሮ አለ። ቀኑ ሲደርስ ባለ ቢጫ ጥምጣሙ ቄስ ሀብቱ እስረኛውን ተከትለው ችሎቱ ላይ ይታደማሉ። ሙሉ ቀን ከወህኒ ቤት ፍርድ ቤት፣ ከፍርድ ቤት የእስረኛ ቤተሰብ ጋር ሲንከራተቱ ይውሉና ማታ ሰዓታት ይቆማሉ። ጠዋት ቅዳሴ ይቀድሳሉ። እኛ ደግሞ ተስተካክላ ያልተጠመጠመች ጥምጣማቸውን እያየን እንሳሳቃለን። ቄስ ሀብቱ ያረፉ ቀን ቀብራቸው ላይ ሁሉም ሰው የሚያለቅሰው አባቴ አባቴ እያለ ነበረም። የሥጋ ልጆቻቸውን ለይቶ ማወቅ አይቻልም ነበር። ዛሬ ወርቆቹ ጸሎተኛ አባቶች ትዝ አሉኝ። ተዝካር ሲሉ ምን ነው ሞቼ በተጠራሁ የሚያሰኙት ምስኪን ካህናት ከቤተ መቅደስ ውጪ ሕይወት የሌላቸው እነዛ የመቅደስ መብራቶች ትዝ አሉኝ። ዩኒቨርሲቲ ገባን ብለን ስንነግራቸው የወለዱት ልጅ ያህል የፈነደቁ በሰበብ አስባቡ ክህነተ ይባረክ ብለው ያሳደጉን አባቶችን አሰብኳቸው። ትንሽ ሳንቲም ማግኘት ስንጀምር ምን ላድርግሎ ስንላቸው
ጥያቄያቸው ከመስቀልና ከዳዊት ከፍ ቢል ከካባ የማያልፈውን አባቶች ዛሬ አሰብኳቸው። መጋቤ ሃይማኖት ገብረ ማርያም የመጽሐፍ መምህር ናቸው። ቤተልሔም ገብቶ እርሳቸውን ሳያገኝ የሚወጣ የለም። ጸሎት አያስታጉሉም። ጸሎት ሲጨርሱ ስንክሳር ያነባሉ። ከዚያም ትርጓሜ ወንጌል ያነባሉ። አንድ ጊዜ መጽሐፈ ሄኖክ ትርጓሜ ሲታተም ደስ ላሰኛቸው ብዬ ገዛውላቸው። ስሰጣቸው ደስ ይላቸዋል ብዬ ነበር። ክው አሉ። መጽሐፈ ሄኖክ ተተረጎመ አሉኝ። አዎ አልኩኝ። ዓለም ሊያልፍ ነው ማለት ነው አሉና ተከዙ። ለምን እንኳን ብዬ አልጠየቅኳቸውም። በኋላ ግን መጽሐፈ ሄኖክ እና የዮሐንስ ራእይ ያላቸውን ትስስር አንዳንድ የመጽሐፍ ቅዱስ ምሁራን የዮሐንስ ራእይ ከመጽሐፈ ሄኖክ የተቀዳ ነው እስከ ማለት ያስደፈራቸውን የነገረ ምጽአት እውነታዎች ሳይ የየኔታ ገብረ ማርያም ድንጋጤ ተራ ነገር እንዳልሆነ እየገባኝ መጣ። መምህር ገብረ ማርያም ስብከተ ወንጌል ላይ ያገለግሉ ነበረ። በኋላ ሹማምንት ሲቀያየሩ ከስብከተ ወንጌል መደበኛ ስራቸው አገዷቸው። ማስተማር ሕይወታቸው ስለሆነ ቅዳሜ ቅዳሜ አድንኑ ከተባለ በኋላ ሕዝብ እስኪበተን ድረስ ያስተምሩም ነበረ። ከመቅደሱ መለየት አይፈልጉም ነበር። ድንገት አንዱ መጥቶ እንዳያስተምሩ አገዳቸው። አዝነው ከቤት ታመው ቆዩ። ወር ሳይሞላ አረፉ። ይህ የብዙሃን አረጋውያን ካህናት ታሪክ ነው። በዕድሜ ብዛት ቢደክሙ እረፍት እንዲያደርጉ ተፈቅዶ እስኪያልፉ ድረስ ቤተ ክርስቲያን ልጦራቸው ይገባል። ከዚያም ውጪ ግን ካህን በጥሮታ ተገለለ የሚባል ነገር የለም። የካህን ጥሮታ የለውም። የማያንቀሳቅስ ደዌ ካልያዛቸውና የአልጋ ቁራኛ ካልሆኑ በቀር ካህን አረጀ ተብሎ ከመቅደሱ ሊገለል አይገባውም። ሕይወቱን ሙሉ በእግዚአብሔር ቤት የደከመ ካህን እንዴት በመጨረሻ ዓመታቱ እንደማይጠቅም ይተዋል። ንዋያተ ቅድሳት ሲሰበሩ አክብራ የምታስቀምጥ ቤተ ክርስቲያን የከበረው ካህኗን ተሰበረ ብላ ልትጥል ትችላለችን? ከመንግሥት ሥራ በጥሮታ የተገለሉ ሰዎች ወደ ቤተ ክርስቲያን ይመጣሉ። ከቤተ ክርስቲያን ጥሮታ የወጡ የተባሉ አባቶች ወዴት ሊሄዱ ይችላሉ? እንደ ቅዱስ ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ ይሉ የለምን? ካህንና ወይን አንድ ናቸው። ዕድሜው ሲጨምር ብስለቱ፣ እርጋታው፣ ጥበቡና መንፈሳዊነቱ ይጨምራል። እንዴት 70 ዓመት የቆየ ወይን እንደ ውሃ ይደፋል? ሲቀድስ፣ ሲያወድስ፣ ሰዓታት ማኅሌት ሲቆም፣ ክርስትና ሲያነሳ፣ ፍትሐት ሲፈታ፣ ዳዊት ሲደግም የኖረ ካህን እንዴት አረጀ ይባላል? ለመቅደሱ ግርማ ሞገስ፣ ለደጀ ሰላሙ አክሊል የሆነ አረጋዊ ከተገኘ ካባ እንጂ ጥሮታ እንዴት ይገባዋል? ቅዱስ ጳውሎስ ስደክም ያን ጊዜ ኃይለኛ ነኝ እንዳለ ካህናትም ኃይላቸው እንደ ንስር የሚታደሰው ሲደክሙና ሲያረጁ አይደለምን? የጸሎት ጥሮታ፣ የአገልግሎት ረፍት የለም። ሕይወታቸው ቤተ ክርስቲያን ናትና ይበቃችኋል አትምጡ ሲባሉ የመኖር ትርጉም ጠፍቶባቸው ወዲያውኑ ይሞታሉ። ይህ ደግሞ ብዙ መርገም ያመጣል። በየአድባራቱ ያሉ አረጋውያን ካህናት የደብሩ እጅግ ውድ ቅርስ ናቸው። የታሪክ መዝገቦች፣ የጸሎት ምዕራጎች፣ የስብዓተ እግዚአብሔር መሰላሎች ናቸው። እነዚህ አረጋውያን ካህናት የቀረቻቸውን ጥቂት ዕድሜ ደሞዛቸው ሳይጓደል ጥቅማቸው ሳይነካ እንደተከበሩ እየባረኩ እየጸለዩ ዳዊት እየደገሙ ቢቆዩ ለቤተ ክርስቲያን ክብር ናቸው። ጉልበት ስመን መርቀውን ቢሄዱ የቤተ ክርስቲያን ገንዘብ የሽበት ዘውድ ለደፉ አረጋውያን ካህናት ካልሆነ ለማን ይሆናል? እስከ መጨረሻይቱ ሕቅታ ድረስ ያልተቋረጠ ጸሎታቸው እንዳያልፈን መርቀውን እንዲሄዱ እንደ ይስሐቅ በረከታቸውን፣ እንደ ያዕቆብ የእጅ መስቀላቸውን፣ እንደ ኤልያስ መጎናጸፊያቸውን እንዲሰጡን ልንሻማ ይገባል። ዲያቆን ሄኖክ ኃይሌ ህዳር 2018 ዓ.ም። የተወደዳችሁ የቻናላችን ቤተሰቦች ዲያቆን ሄኖክ ኃይሌ የካህን ጥሮታ የለውም በሚል ያስተላለፉትን እጅግ ግሩም መልእክት በዚህ መንገድ ወደ እናንተ አድርሰናል። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እንዲሁም ለሌሎች ተደራሽ እንዲሆን ሼር በማድረግ አገልግሎቱን እንዲሰፋ አድርጉ። እስከ መጨረሻው ስለተከታተላችሁን እናመሰግናለን። ሰላም እግዚአብሔር ከሁላችን ጋር ይሁን።